አራት ፍቅረኞች አሉኝ ለምሳሌ እኔ ነው የምልሽ ለምሳሌ አሁን አንዱ መኪና አለው ግን ቤት የለውም ተረዳሽና አንዱ ደግሞ ቤት አለው እናቷ አረ በለው እኔ አልመታም እንደዚህ አውጭ ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ ነው አንቺ ደግሞ ቆላሽ እንዴ ሳሮንና ሞጣ ቅዱሳዶ አምላክ አሁን ምን አረኩ ደግሞ ስካር እግዚአብሔር መኖሩን ያመንኩት ወራሄ ገቤ ፊክስድ 15000 ብር ነው የቀን ወጪ ፊክስድ 1000 ብር ነው What's up you two family እንዴት ናችሁልኝ የናንተ ዋይዲቶን ባበደ ቀውጢ በሆነ የራሽን ቪዲዮ ተመልሼ መጥቻለሁ ዛሬ ቅዳሜ ነው አብረን እንስቃለን ዘና ፈታ እንላለን በጣም የሚያስገርሙ አነጋጋሪ የሆኑ ቪዲዮችን ይዤላችሁ መጥቻለሁ ከዚህ በፊት በተለቀቀው ቪዲዮ እንግዲህ የ1000 ብር ካርድ የሚያሸልም ጥያቄ ጠይቂያችሁ ነበር ኦልሞስት 2 ቀን አልፏል ግን ቪዲዮአችን 1000 ላይክ መግባት አልቻለም ለምን እንደሆነ አላቅም ቪዲዮ ታያላችሁ ላይክ አታደርጉም ስለዚህ ሁላችሁም ላይክ አድርጉ የተመቻችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ ኮሜንት ከሚያደርጉ ሰዎች መካከል እንግዲህ አንድ ሰው መርጠን የ1000 ብር ካርድ እንሸልማለን የተመቻችሁን ነገር ኮሜንት አድርጉ ግን ይሄ ቪዲዮ 1000 ላይክ መግባት አለበት እስኪ አስደስቱኝ ባትሸለሙም እስኪ 1000 ያስገቡና አስደስቱኝ ለዚህ ቻናል አዲስ ሆናችሁ እናንተም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ ወደ ዛሬ ቪዲዮአችን እንለፍ ይመቻችሁ በቀን ሁለቴ የሚያደርጉ ከሆነ በጣም ሃኒሙን ስቴጅ ላይ ናቸው በጣም ሄልዚ ባለትዳሮችን ነው ኦፊሻሊ ባለትዳር ነኝ ስለዚህ አይከነ ኮሜንት ኦን አሁን እነግርሃለሁ የቱ ጋር እንዳለ ቼክ ታረጋለህ ብሮ እሺ እና በቀን ሁለቴ አሁን ይሄ ኖርማሊ ሃኒሙን ፌዝ ላይ ኤክስፔክት የሚደረግ ነው ሃፒ ሜሪ ናቸው መጀመሪያ አካባቢ ነው ይሄ በቀን ሁለቴ ነው በቀን አንዴ ሲሆን ደግሞ በጣም ቬሪ ሃፒ ካፕልስ የሚባል ሜሪድ ካፕልስ ናቸው እሺ አንዳንድ ቀን እየዘለለ ከሆነ ደግሞ በቃ በደንብ ሃርሞናይዝ እያደረጉ እየተስማሙ የሚኖሩ ደስተኛ ባለትዳሮች ናቸው ይላል በየተሳሰቡ ስለሆነ አንድ ቀን ረፍት አለው ማለት ላይ እሺ በሳምንት አንዴ ሲሆን ደግሞ በቃ ኖርማል ናቸው ትንሽ ቢዚ ወደ መሆን ላይፍ ቢዚ ያረጋቸው ነው ሌጅመን ያረጋቸው ነው በየ15 ቀኑ ሲሆን ደግሞ ትንሽ ጸብ እየበዛ ነው ማለት ነው ምክንያቱም ጸብ በመጣ ቁጥር ነው ደግሞ ይሄ ነገር የሚበዛው ጋፑ ማለት ነው ኦፍ ኮርስ በወር አንዴ ከሆነ ደግሞ አኮርዲንግ ቱ በመጽሐፉ መሰረት ነው የምነግርህ በወር አንዴ ከሆነ ደግሞ ኦልሬዲ ኢሞሽናሊ ተለያዩ ነው ማለት ነው ባልና ፌል አድርጓል ነው ስለዚህ ክትትል ይፈልጋሉ በ6 ወር በ2 ወር በ3 ወር ከሆነ ደግሞ በቃ ኦልሞስት ቤት ውስጥ ተለያይተዋል ግን አንድ ላይ እየኖሩ ነው ሲሪየስሊ ደግሞ ከሁለት አንዱ የሆነ ቦታ አዎ ብዬ ነው ኦፍ ኮርስ እንደዛ ነው 2 ወር ብዙ አንድ ቤት እየኖሩ ሲሪየስሊ ክትትል ወይም ካውንስሊንግ ያስፈልጋል ይሄ እንግዲህ ባለትዳሮች ራሳቸውን የቱ ጋር ነን ብለው እንዲጠይቁ ነው ሶ ባለትዳሮች ያው ቼክ ማድረጊያ ቪዲዮ ነው እንደ ኤክስፐሪመንት ወሰዱት የቱ ጋር ነን ብላችሁ አይደለም በቃ አንቺ ምንም ሰላም ነው ሰላም አለ እንዴት ነህ ሰላም ነኝ አስማት ላሳያችሁ ነው ምን አይነት አስማት ላብዛልህ ያለህ ነገር ላብዛልህ ብር ስጠኝ ላብዛልህ እቺ ነገር ተሰጣለሽ ታበዛው ነገር አይሃለሁ እቺ ምን ሰይጣን ነው አያ እንዴ 200 አረጋው 400 ለማዛውልህ አሁን ሚስትህን ሁለት ላርግልህ ትፈልጋለህ ሁለት ላርግልህ ላርግልህ አንድ አይነት ጨፍንም አንድ አይነት ጨፍን ላብዛልህ አይነት ጨፍን ይዞ እንደሄደ ያለን ይዟት ሄደ ዲያን ሸቱ እንግዲህ ከገዳም ጋር በተያዘ በሰራው ቪዲዮ ከአባቶች ተቃውሞ ገጥሞት ነበረ በዚህ ጉዳይ ምን ላይ ሰጥቷል እስቲ ምን እንዳለ እንመልከት ድባ አብረንታንት ገዳም አባቶች ኮሜዲያን ሸቱ ይባላል ይሄንን ቪዲዮ የምሰራው በቅርቡ በዋልድባ ገዳም ዙሪያ በሰራነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ ይቅርታ የምንጠይቀውን ለመጠየቅ የምናስረዳውን ለማስረዳት በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ እስጢፋኖስ በተጻፈልን ደብዳቤ 3 ዓመት በቃልና በደብዳቤ በቆየ ወረፋ መሰረት ነው የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲዩ ጽፈዋል ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው ካለባበስ አንፃር ጥንቃቄ ማድረግን ከኔ እንድትማሩ ከኔ ስተት እንድትማሩ በዚህ አጋጣሚ አደራ ላለው አባቶቼንም ለተግሳጹ ከልብ አመሰግናለሁ አሁን ግን የተለቀቀው
ሁላችንም አስቆርቆናል። ዋልድባ የእናቶች የሴቶች ገዳም ተብሎ ሲጠራ እንኳን ገዳም መስርቶ መቀመጥ ቀርቶ እንዴት ይሄ ተባለ የሚል አሁንም ትክክለኛ ሶስታችንም ሴቶች አሉ። በጭካኔ አይደለም ይሄንን ሐሳብ የገለጹት በፍቅር ነው። ስለዚህ አባታችንን በጣም ማመስገን እወዳለሁ። እኔ ደግሞ በፍጹም አባቶቼ እንዲያኮርፉብኝ አልፈልግም። የተፈጠረው ነገር ምንድነው? እኛ ገዳሙ ላይ ሄድን። የመጀመሪያ ቀን እናቶች ናቸው በሙሉ የተቀበሉን። ማታ ላይ በሉ እዚህ ሴቶች ገዳም ከ12 ሰዓት በኋላ ሰው ወንድ መቆየት አይችልም፣ ስለዚህ ወደ አባቶች ሂዱና እደሩ አሉን። ከዛ በጣም በልዩ ፍቅር በልዩ ሰላምታ ሰጡንና ስብሰባ ተቀመጥን። የእናቶች ገዳም ተብሎ መጠራቱ ላይ ልክ እናንተ እንዳነሳችሁት አይነት ጥያቄ አነሱ። ስለዚህ ይህን ጥያቄ ሲነሳ የመጣሁት የውሃ ስራ ተሰርቶ እናቶች ውሃ የሚያስፈልጋቸውን መጠጥ እንዲያገኙ ነው። ለዚህም ደግሞ ጥያቄው የቀረበልኝ ከቤተ ክህነት በደብዳቤ ነው። ስለዚህ እንዴት ላድርገው? አሁን ደብዳቤው ላይ የእናቶች አንድነት ገዳም ይላል፣ በቃል ደግሞ እናንተ እናቶች አንድነት ገዳም አይባልም ብላችሁኛል። እንዴት ላድርገው ብዬ ጠየኳቸው። ስጠይቃቸው ምን አሉ? አይ በቃ ቢያንስ የእናቶች ገዳም ብቻ እንደሆነና አባቶች እንደሌሉ ተደርጎ ቪዲዮ እንዳይቀርብ፣ ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ። ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ። እሺ ሄሎ፣ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ። የምርህን ነው? የምርህን ነው? ያስግባለት ስለሚቻል ማዘር ምንድን ነው? ልጃችሁን አግተነዋል 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት። አረ በጥሩ ጊዜ አታስፈራሩን በላቸው። እንደውም ዱላ ይጨምሩበት። ነግሬሽ ነበር እኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ። በቃ ሂጅ ለድርተኞቹ ልንገራቸዋ። አንቺ ደግሞ አልሞተም እኮ ገና። በቃ አሁን ልብሶቹን አውጥተን ለድሃ እንስጣቸው። ድሃውን ማሱ ነበረ፣ ስለዚህ እናቃጥለው። ቤት ውስጥ የነካውንም ዕቃ እንጠበው። አረ እንቅበረው። እንደውም በልጅነቱ 1 ጊዜ ነው ምናምን ሳላቅፈው አልቀርም። እኔ እጄን እቆርጠዋለሁ። አረ እኔም ጡቴን አጥብቼዋለሁ። በቃ አንቺም ቁረጩ። ህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ። ልጁ ካንሰር ነው እንዴ? ሄሎ አባዬ ማዬ፣ እኔ ነኝ። ፕራንክ ነው ማለት አልገባኝም። ቀልድ እኮ ምናምን ነው። አስጨነቅኳቸው አይደል? አንተ በቅት ማትራባቱ ነው ያልከ ከየትም ነግሬሽ ነበር። ደግሞ እናስወርደው ፕራንክ ነው ሲላቸውም አይደነግጡም። ምን ቢያደርጋቸው ነው? ይሄን ያህል ፍቅረኞች አሉኝ። ለምሳሌ እኔ ነው የምልሽ። ለምሳሌ አሁን አንዱ መኪና አለው ግን ቤት የለውም። ተረዳሽና? አንዱ ደግሞ ቤት አለው እናቷ ይመስለኛል ለሰርግ እየተዘጋጀሽ ነው የሚል ነገር ሰምቻለሁ። ለሰርግ እንኳን አይደለም ለሰርግ አይደለም፣ ግን ጀስት ሰርግ አይደለም፣ ሰርግ አይደለም። ሰርግ ሳይሆን ሰርግ ልንበላ ነው መሰለኝ። ሚስጥር አወጣ። አይ አይደለም፣ እንጃ ማለት ኦኬ። ምን ጠይቃል መሰለኝም ሰርግ ምናምን ነገር አይደለም። እናትየው ደስ ብሏት እየሰማ እንዴት መሰለሽ፣ ሰርግ ሳይሆን ጀስት አሁን ለምሳሌ ዮብዬ ለምን አታገቡም ለምን እንትን አትሉ ምናምን የሚሉ ጥያቄዎች ይኖሯታል። ገብቶሻል አይደለ? ጀስት እኔ ለዮብዬ በዚህ ጉዳይ ኧረ ምናምን ቢያሳስቅ ያልፋለሁ እንጂ ጀስት እንትን የምል ሰው አይደለም። እንደዛ ማለት ደግሞ ላይክ ቦይፍሬንድ የለኝም ማለት ወይም ደግሞ ፍቅረኛ የለኝም ማለት አይደለም። ቦይፍሬንድ እንዳላት አታውቂም? ኧረ አላውቅም። እኔ ዝም ብላ ነው የምታወራው አይደለም። አንድ ቀን እንግዲህ ስትት ብሎ ሽማግሌ ሽምግልና መምጣታቸው አይቀርም። እንደዛ ሳይሆን እንዴት መሰለሽ ጓደኛዬ ይኖርሻል ኦፍ ኮርስ። አሁን ለምሳሌ 4 ፍቅረኞች አሉ እንዴ? 4 ፍቅረኞች አሉኝ ለምሳሌ እኔ ነው የምልሽ። እና ጀስት ከነዛ ከአራቶች ውስጥ ምን ማለት ነው እንዴ? እኔ ለምጠይቅሽ ለዛ 4 ፍቅረኞች አሉኝ። ጀስት ላስረዳሽ። 4 ፍቅረኞች አሉኝ። ዝም በይ። ይሄም ቢጠየቅ እናቷ ደነገጠች። አንዴ ከጠየቅሽው ጀስት ዮብዬ ካሜራ አለ። አይ አንቺ ምን ተወዳጅ ናት ለመባል ነው? ተወዳጅ ናት እናት ያፉ ካሜራ አለ እና ምን አይደለም። አይ የሌለውን ነገር ስታወራ እኮ አሁን ካሜራ አለ፣ ካሜራ አለ እናቴ 4 ፍቅረኛ ቃለን ነው ብዬ ማለት ያው ጓደኛም 4 ታዲያ ይባላል አይባልም። ካሜራ አለ ታዲያ ካሜራ ቢኖር 4 ብለሽ ስትናገሪ አይ 4 እኮ ማለት ምን ማለት ነው ታዲያ? አልሽ እኮ ገና ያልወሰነችባቸው እንዴ እየተማረጠ ነው እንደሚወሰነው ምን ማለት ነው? እስቲ ማዘሩ ሰይጣን ጥፉን በሚቆርጥበት ሰዓት መጣ ደግሞ ምን ልትለኝ ነው? እቺ ልጅ እኮ በቃ እስከዛሬ ያጠፋሽኝ የሰደብሽኝን የተናገርሽኝን የመታሽኝን ይቅርታ እንድትጠይቂኝ እፈልጋለሁ። ልበልሽ ይቅርታ? ይኸውልሽ በጣም እኮ በሆነ ነገር ነው አውቃለሁ። ብር ሰጥቷት
ወንድሜ ይቅርታ። የምር በስነ ስርዓት ይቅርታ። ይቅርታ በጣም ነው የምወድህ። እሺ በያ በቃ ይቅርታ አድርግልኝ። አሁን እጄን ሳም እዚህ ሳሚ በደንብ። አቤት ለ50 ብር እኮ ነው ለ50 ብር ሳም ትወጂኛለሽ? እቺን 50 ብር ትፈልጊያለሽ? ለ50 ብር ብለሽ ነው ወይስ ኖርማል ትወጂኛለሽ? እወዳለሁ። እቺ 50 ብር ማርያምን የውሃ መልስ። ወይኔ ማርያምን በል እግዚአብሔርን መልስ ሰራልሽ። ድሮስ እኔ ደሃ ከካም እንዴ ላለ ገንዘብ አይደል እወዳለሁ ያልኩ አላልሽም እንዴ? ቺስ ምን ታረግልኛለህ? ብር የሳምኩ አሁን ዳሲት ግሽልጥ ጥራት አርግ ምራሳ ሲዶ ነው ይገሽላል። ጠይ ሲያረበ ሚካኤል ኩነሽ ወንድምሽ እኮ ነው የራስ ሻይላስ ሳደድ ማሽ ሞት ነው ሲያሳደድ ቀረው በድን ምን ማለት አንተ እንዴት ነው የተረዳው? ይሄንን እኔ እያልኩ ያለሁት እሺ ገንዘብን ሳሳደድ ሞት እኔን ሲያሳደድ ቀረው በድን ለማለት ገጣሚ መሆን አይጠይቅም። ኩኝ ሲሄድ ሳላውቀው ዘመን አልፎ አረጀሁኝ ማለት ነው። አረጀሁ ማለት ነው። ግን ይሄ ልክ ተራራ ረጅም ነው፣ ይሄ ጠረጴዛ ክብ ነው፣ ወንበር 4 እግር አለው ብሎ ግጥም መጽሐፍ ምን የተለይ ለምን ነጋሪ ያስፈልገዋል? አንተ ትላለህ በረሃ እርሱ ይላል ደጋ ነው ለትግል የሚስማማ። እሺ እኮ ምንድነው ጠባችሁ አንድ እስከሆነ ድረስ የናንተ ዓላማ የሚል ግጥም አለ። እኔ አሁን ይሄ ለኔ ወሬ ነው። እኔ እያረጀው ነው። ምን እንዴት ብዬ ስራምድ ራሴ እንዳገኘው ላሳያችሁ። አይ በቃ ሳይታወቀኝ ክቡን ያልኩት ድሮ ሰው መንገድ ላይ ሲያወራ ስታዩ ምናምን ይገርማችሁ ነበር። አሁን ብዙዎቻችን ድምፅ አውጥተን ሁላ እናወራለን ብቻችንን። አቤት ዛሬ መምህራችን እችቶ ውሃ ነው አለን። እሺ እችቶ ነው የተማራችሁት? አዎ እችቶ ሲደመር እችቶ ጎርፍ ነው። አራዲዮ እንዴት በእናትህ ሚስት የገዛችልኝን ሰዓት እስኪ አተ ያበደ ነው። በጣም ነው የሚያምረው። ይኸውልህ ተራ ሰዓት እንዳይመስልህ 50 ሺህ ብር አውጥታ ነው የገዛችልኝ። እንዴ ከየት አመጣች ሁሉ ብር? ኧረ የሆነ ያበደ ሳይዳ ስል ጀምራለች። እንደውም ይሄ አስፋልት ዳር ቆሞ ከዛ መኪና መጥቶ ይዟቸው ነገር አለ። ከዛ በኋላ መኪና ወርዳቸዋል። ከዛ ደግሞ ሌላ መኪና ይዟቸው ይሄዳል። እንዲህ ያለ ብቻ ሌሊቱን ምናምን ነው የምትሰራው። በቃ ያበደ ሳይዳ ስል ጀምራለች ነው በቃ። አውቃለሁ አይደል ምን እንደምትሰራ አውቃለሁ፣ ግን ሰዓቱ አያምርም። በጣም ቆንጆ ነው። ስማ ቶሚ፣ መጀመሪያ ማለት ነው ዳሌዋ ምኗ ብለህ ኤቭሪዋን በዚህ ሰዓት የሚጠራኝ እንደሱ ነው። ምንድን ነው የሚሻለው? ቆይ አረ በመድኃኒዓለም አሁን ደግሞ ምንድን ነው ቻናል ላይ ለቀቀው ደግሞ የሚልኩልኝስ ነገር? ኦ ማይ ጋድ። እና ቻናልን ጆይን አድርጌያለሁ ፎር ዮር ኢንፎርሜሽን። እንዲህ ብላ ፕራይቬት ሜሴጅ ስትልክለት ጀለስ ኢንስታግራም ቻናሉ ላይ ፖስተው እንቅልፍ ሱስ ሲኖርብህ ክፍል ውስጥ አረ ጉድ ፈላ። አረ ላይ ኑ መሰላችሁ የሚገርም ይሄ ልጅ እንግዲህ ክፍል ውስጥ ኃይለኛ እንቅልፍ ተኝቶ ህልም እስኪያይ ድረስ ማለት ነው። አለው ልብስ ከቆሸሸ በውሃ ይታጠባል። ውሃ ከቆሸሸ በምን ይታጠባል? ውሃ ከቆሸሸ በሳሙና በሳሙና በቶፕ ሳሙና ይታጠባል። ውሃ ከቆሸሸ ሄሎ ልክ ጋባዥ እሱ ሲሆን አሁን ልምጣ አብሮ ብድግ በኋላ ቁጭ በቃ ተው ግን ልምጣ ብድግ እሺ በቃ እና ልምጣ እሺ በቃ እማዬ ወይዘሮ በቀሉ ደወሉልሽ። ያው እማዬ አንስተዋለች። እንዴ አቢቲ አንተን እንዴ ለትያስካሉ የምትደውልላቸው? አዎ ለወይዘሮ በቀሉ አንተን እንዴ የምትደውልላቸው? አዎ በእናትህ ልጆች ትችልበታለች ብለህ ነው። ያው ብዙ ሰው እንዲታረቁ ሞከረ አልተሳካም። አዎ ለምን እንደሆነ ግን እኮ ችግሩ ያንተ እናት ነች። ምን ማለት እንዴ? ሁሌ ማየን ታመናጭቃታለች፣ ትሰድባታለች። ከከከ ያንተስ እናት የማታረገው ነገር አለ እንዴ? እዝራ ያቺ ደንቆሮ ስልክ አነሳች። ይኸው ሰማህ አይደል? ወይዘሮ በቀሉ ነው ችግሩ። አቢቲ ስልኩ አልሰራ ብሎ ነው ወይስ ያቺ ሰይጣን አታነሳ? ያው ነው ሁለቱም እናት ነው ችግሩ ትለኛለህ ደግሞ
ግን ቆይ እንደዚህ የሚጠላሉ ከሆነ ለምንድን ነው የሚደዋወሉት? እንጂ አላቸው ደግሞ ተደዋውሎ መሰዳደብ ነው እንጂ ሌላ ነገር የለም እኮ። እንደውም በቀደም ለተከታታይ 3 ቀን መብራት ጠፍቶ ቤት ውስጥ ማየ ልታብድ ይደርሳል። ተነጫነጭ ዝም ብላ ስትሳደብ በቃ ያንተ እናት ካላገኘች እንጂ ስታብድ ነው የምትውለው። እንደማየ ነች አይወሷ ራሱ ካላገኘች ስትነጫነጭ ነው የምትውለው። አንተ እዝራ ስልኩ አልተነሳም ወይ? ያው ተነስቷል። ለያናግራት። እሺ በቃ ቻው። እሺ ቻው። እማዬ ነይ ያው አናግራት። የት አለች? አንቺ ደንቆሮ፣ አንቺ ሰይጣን ወይ ሰይጣን ናት። ማን እንደሆነች የታወቀ ነው። የሆንሽ ጭራቅ I hate them but I can't live without them ነው። እንደዛ ነው ነገሩ። እናቶች ያው የፈለገ እንትን ቢሉ አለ ፍቅራቸው ነው እንደዚህ የሚያደርጋቸው። ምን ሆነ ነው? ተረጋጋ እንጂ ነው አንዴ መጋብዝ። ምን ግግግግግ የምትለው ፈጠነብህ ደግሞ ይመላለሰኛል እንዴ? ቀስ ብለህ ብላ በቃ። እኔ ነኝ የምከብደው አይደለ እኮ። ቀስ ብለህ ምን ሆነ ነው? እኔ እኮ እየፈራሁ ነው። ጸብም እየመሰለኝ እኮ ብላ በቃ። እሺ ብላ እኮ ግን ተረጋጋ በቃ። ቀስ ብለህ አትፍጠር። ሽሮ ከፍርፍር ጋር ምን አይነት አበላል ነው ነበር? ተረጋግተህ ብላ። የት ሄድብሃል? ገብቶሃል? እኔ አንድ አልጎረስኩም አይደለ? ገብቶሃል አይደለ? አንክፈል ብለስ አቆመው። እውነት አቆመው ብላ አይዞህ ክፈል ብለስ በሰላም ነው ሞጣ? እየቀደም በሰላም ነው። ምን ነው አንቺ ደግሞ ቆላሽ እንዴ? ሳሮንና ሞጣ ቅዱስ አሐዱ አምላክ። አሁን ምን አረኩ ደግሞ? ቆያለሽ ብለሽ ረጋ በይ። የገንፎ አልበላም ሽሮ አልበላም። ተረጋጊ ሳሮን። ቴንክ ዩ ሳሮን። ሸራጫማ አላረግም ሽሮ አልበላም ትለዋለች እዚህ ጋር። ለምንድን ነው ሽሮ የማትበይው? እንትን እኮ አለችሽ ግን ጎበዝ ነሽ ሳሪ። እንትን አለች ስቴፕ አለች። ያያታል ብዙ ሰው አንበሳ ይልካል። ያችን ውንጡን ትስታረግላችሁ ጎበዝ። ዘፈን ልስፈንልሽ ወይ አትጂ የሚል ጥሩ ማይክ ካለ እኔ ዘፍናለሁ። ገና አሁን ገባ። የማትገመት ሰው ሁን። ጓደኞችን ታምም ያለው ብለህ ብር አሰባስበህ ብሩን ይዘህ ጥፋ። የማትገመሽ ሰው ሁኝ። ኤክስ ጋር ወድሃለሁ ብለሽ ቴክስት አድርገሽለት ከሚስቱ ጋር አፋተሽ ብሎክ አድርጊ። የማትገመት ሰው ሁን። እሑድ ጠዋት ቤተክርስቲያን ለመሳለም ወጥተህ እስቲ በዛው እግሬ መንገዴን ብለህ ቢሮ ግባ። የማትገመት ሰው ሁን። ዝንጥ ብለህ ለብሰህ የምትወጣ መስለህ ተኛ። ሌላ አማርኛ ራስን ሸውር ነው በቃ አለቀ። ምሳ እየበላሽ ነው እንዴ? እኔ የምልሽ ሐኪም ቤት ሂጅ። የደም አይነት ምንድነው አሉኝ። እንዴ ያንቺ የደም አይነት ምንድነው? እኔማ ቀይ ነው። ቀይ ነው። ምኑ የደም አይነትሽ ቀይ ነው? የኔም በቃ ቀይ ነው ማለት ነው። እውነት ነው። ሁላችንም ቀይ ነው። ኢኖሰንት የሆነች ልጅ አባ መሰለም የቱ ጋር ነው? ብራዘሪ ብዙ ርቀሽ መጣሽ። የሁለት ታክሲ መንገድ ነው። እዛ ታክሲ ተራለች። ታችሁ ጋር እዛ ጋር ታክሲ ተራለች። እዛ ደርስ መሳለሚያ ነው ያለው። ታው ይሄው መሳለሚያ እንዴ አባ ኩይ ፈጭ ወዲህ አይ ለራሱ ጠፍቶ ነው። አንዳንድ ሰዎች አላችሁ በቃ አቅጣጫ ስትጠይቁ ማታውቁት ከሆነ አናውቅም በሉ። በተለይ እዚህኛ ሀገር በጣም ችግር አለ። የማያውቀውን ዝም ብሎ ይሞክራል። በዚህ ሄደ እንደዚህ ምናምን ሰውየውን ከዛ የማይሆን መንገድ ካላወቅ አላውቅም በል። ይሄ ለራሱ ጠፍቶ ሰውም ሊያጠፋ። የሰርጋችን ማግስት በጣም አሪፍ ነው። ይሄ ጓዳ ገብቶ እየተንጎዳጎደልሽ አንቺ አምሽ አግዢው እንጂ ምን? እኔ ሀና ነኝ ጓዳ ገብቼ ወጥ ምናምን የምሰራው። አገባሁት እንጂ አልወለድኩት። የኔ ፍቅር ቁርስ ደርሷል። ይሄው የኔ ውድ ፍቅሬ፣ ጥፍሬ እኮ ገና እያደገልኝ ነው። አንተ አጉርሰኝ እንዴ የኔ ፍቅር። እኔ እያለሁልሽ እንኪ። ደሜ እየፈላ ነው እንዴ። እስቲ ምን እንዳደረከኝ? ልብሴን አበላሽው እኮ። ተነስ ሂድልኝ። ይቅርታ የኔ ሚስት፣ በልተሽ ጨርሺና አጥብልሻለሁ። እሺ ከአባቴ ቤት ስትወስደኝ እኮ እንከባከባታለሁ ብለህ ነበር። ለዚህ አባቴ ቤት ምን አለኝ ታዲያ? አባትሽ ካገቡሽ ለምን ወደ ቤትሽ አልመልስሽም? ወንድ ነህ። እኔን የመንከባከብ ደግሞ ግዴታ አለብህ። ትዳር ውስጥ ግዴታን ካስቀደምን ቀድመን እንወድቃለን። ፍቅርን ካስቀደምን ግን እንቀጥላለን። ይህ ህይወት የሁለታችንም ኃላፊነት ነው። እጅ ካስገባኝ በኋላ ሞግዚቴ ልታደርገኝ ካሰብክ ተሳስተሃል። አሁኑኑ ለአባቴ እደውላለሁ። ደውይላቸው። በስነ ምግባር ስላላነጹኝ፣ ቁጭ ብዬ ስበላ ስራ ስሪ ስላላሉኝ፣ ግብረ ገብ ስላላስተማሩኝ፣ በሙያ ፈንታ መሙላፈጥ ስላስተማሩኝ ይኸው ከትዳር ያልተስማማውን ብለሽ ደውይላቸው። እንኪ ደውይላቸው። ቆይ ያሳየዋለሁ። መከባበርና መተጋገዝ ያለበት ህይወት መምራት ካልፈለግሽ አሁኑኑ ቤት የለቀሽ ውጪ። ተነሽ ውጪ። እወጣለሁ። ደግሞ አባቴ ዋጋን ይሰጣልሽ። ዋጋዋንና ልኳን የማታቅ ሴት አባት የኔን ዋጋ አይነግረኝም። መንገዱን ጨርቅ ያርግልሽ። አላደገችም። ሲጀመር እንደዚህ አይነት ሴቶች አላደጉም፣ ገና ናቸው ልጆች።
ለምታዊ ለቀር ያሁ የፈለከውና 30 ጎራሽ ያው አልሸሸለሽም ያው እና አበባ ዋው አይና አበባ ያይና አበባ እንዲህ አይነት ሰው በቃ ሰርጋችሁ ላይ ካለ ሰርጉ ሌላ ታሪክ በቃ እንደዚህ ድምፁ ሲያምር አስጨፋሪ ነው ምናምን በቃ ፏ ነው የሚለው ተበወዘ መኪና ይሸውዳል ገባችሁ ሁሉም ሰው መሪ ይዞ ሲሄድ እንዲህ ጎን ለጎን ስትተያዩ እኩል ይመስላል ወር ደግሞ ፊዚካሊ ምናምን አትለዩም ሰዎች ከመኪና ወርዶ ስትተያዩ ነው ጎልያድ ጋር ስትጋፈጥ እንግሊዝኛ ትችላለህ በደንብ እስቲ ውሻ በእንግሊዝኛ ምን ይባላል ዶግ ኦኬ ጎበዝ ብዙ ሲሆኑ ውሾች ለማለትስ ዶጎች ቆንጂ ወይ እኔ ማለት ኬክ ለመጋገር ስንት ሰዓት ይፈጃል ቢበዛ 1 ሰዓት እና አንቺን የመሰለች ቆንጆ እንዴት 9 ወር ፈጀሽ ልልሽ ነው ፒካፕ ላይ ነው አንተ መጨረሻ የኔ ካዝ የኔ አና ስልክ ምናምን ነገር እንደዋውል እሙዬ 0949 አይነ ሱፍ በቀኝ አልፈልግም ስትል እንላይ በከላለው ካጠገብ ዞር በልልኝ ማየት አልፈልግም ሁለተኛ ሄድልሻለሁ ተገላገለ አባቱ ነው የሚልሻው ምን አባቱ ነው እንዳረገብኝ ሁሌ እያዩት ነበር ስንት ሴት እንደጠቀሰ አንቺ አታይም ብሎ እንደዚህ ሲነካካሻል ደግሞ የማይሆን ቦታ ለመንካት ይሞክራል ስልክሽን ሊወስድብሽ ነው ባለጌስ የመጨረሻ ባለጌስ ነው ደግሞ አንቺ እንዴት ነው የምታምሪው አንቺ መሰለሽ ልጅ ላይ ቺት አለመይቷ የሚያምርባት የመጀመሪያ ሴት እኮ ነች እንዴት እንደው እኔ ምልሽ እዚህ ቅርብ ናት ቤቴ እዚህ ጋር ጥፍ ብሎ ነውና እዚህ አይደለም ሻይ ቡና እያልን እናወራ በደም እናወራ ደብሮሽ ደረስኩልሽ ቀስ በዚህ ጋር ቆይ በዚህ ጋር በጣም ራሱ ነው ብለን አይሆንም ሲኦል ቪአይፒ ኛንም ሊያስይዙ ነው እናንተ የሚቀለል አራተው ለሲጀነጅን ግርም ይለኛል ዓለም ላይ እንዳንቺ አይነት ቆንጆ የለም ይላታል እሺ ፓስፖርት የለውም በቅጡ 3 ከተማ አረገጠው ፓስፖርት ለሌለው ጀለስ ሜንሽን አድርግለት ቢያንስ እኛ እንኳን ደፍረን እንዲያላለም ፓስፖርቱን የትም አትሄድ ፓስፖርቱን እንኳን አውጣ ቢያንስ ዓለም ላይ Hello everyone, I am happy, my friend happy, no hungry, money is no money, okay, please give me money, no money, yeah, no money, please give me money, send me, we understand, okay, good night bro. ስካርብ ሰላማዊ ሰው ነህ ቅዳሜ ላይ በጣም ጭራሽ እንደያሾለ ሸሌ መጥቶ ነው ካዛነስ እሑድ ደግሞ የቤተክርስቲያን ቸርች ቤተክርስቲያን የድራማ ሰራል ከዛ ሰኞ ደግሞ የከከ ህይወት ይጀምራል ልክ ቅዳሜ ሲደርስ ደግሞ ይነሳባል ያገረሽባል እንደው ምንድነው የሚሻለው ብዙ ወጣቶች እንዲህ ናቸው ከሰኞ እስከ ዓርብ ቅዳሜ እሑድ በቃ እቺ ሩቲን አለች ወይ እንኳን ደስ አለ እንግዲህ እንኳን ደስ አለ ምን ተገኘ ባለቤት ወለደቻ እንኳን ደስ አለ እንኳን ደስ አለ ምን ተገኘ ይላል ልጅ ወለደ በሰላም ተገላገለች ይኸውልሽ መውለዷ ደስ ብሎኛል እሺ ነገር ግን ልጁን ገዝቼው ነው ገዝቼው ምን ማለት ነው ሆስፒታል የከፈልኩት 60,000 ብር ነው 70,000 ብር እኮ የከፈልኩት ኧረ ሸምሱ አንተ ብርቅህ ነው አው ችጋራ አናባሽተኝ ገዝቼው ነው እንጂ ተወልዶ መስሎሽ ነው ኧረ ሸምሱ ያንተስ ከፋ ያን እውነቷን ነው ችጋራው ያንተ ከፋ በማታ እንደዚህ ቦታ ያምጥስ ገንዘብ ስለሌለ መስልሽ ነው እሺ ሲሰክስ የለኝ ሰልሽ ግን ደስ ይላል አሁን ይሄ እንደዚህ ነው በላቸው ደግሞ ይባላል ታች በላቸው ፓርክ ውስጥ ያለው እሱ ሳሎን ውስጥ ደገፊው አይርብም ጭራሽ አታገኝኝም ከዚህ በኋላ ምን አገባኝ
ሰላማዊ ዳይሬክት ጅንጃና ሰላም ነው አይደለ? ፍቅረኛ ከሌለሽ ሳይሽ ምናምን በጣም ተመችተሽኛል። ከዛ ጋር ሆኜ እያየሁሽ ነበር አንድ 3 ደቂቃ እዚህ ጋር ተገትረሽ ነው ያለሽ እስካሁን እና ተመችተሽኛል። ስለዚህ ያው አንቺም ለኔ ፍቅረኛ ብትሆኚ እኔም ለአንቺ ፍቅረኛሽ ብሆን ዳይሬክት ነው። ይሄ ድል ከስንት አንዴ ነው የሚመጣው። እዚሽ ጋር ስልክሽን ጻፍ አድርጊያትና እንደሚሆን እናደርገዋለን። ወደ ገደለው በቃ የፈጠነ ነው። እግዚአብሔር መኖሩን ያመንኩት ወራሄ ገቤ ፊክስድ 15000 ብር ነው። የቀን ወጪ ፊክስድ 1000 ብር ነው። ይሄ ማለት ምንድነው? ወራሄ ገቤ 15000 ነው። የቀን ወጪው 1000 ብር ከሆነ 30000 ብር በወር ያመጣል። 15000 ብሩ ኬት እንደመጣ አይታወቅም ነው። ይሄ የሱ ብቻ ሳይሆን እንዳለ የአብዛኛው ሰው ህይወት ነው። በቃ ወጪው ከገቢው በላይ ነው፣ ግን ይኖራል። በቃ በፈጣሪ ቸርነት ይኖራል። በት በቃ ይኖራል። ስካር ግማራ እንዴ ዝም በይ። ግንባርሽ እኮ ወጣ ነው። እኔ ፍቅሬ እኮ እየገባ ነው አሁን ማለት ነው። እዚህ ጋር ስለ ጋይስ አይ ስዌር ቱ ጋይስ አይ ስዌር ዝም በይ። ኢሞሽናል አትሁኝ እዚህ እንዳላውልቀው። በምንም ተአምር የሀበሻ ሴቶች ስለ ግንባራቸው እንደዚህ በነፃነት በጤናማ ማይንዳቸው ሊያወሩ አይችሉም። የምር ሆነም ቀረም ስለዚህ ማሪ ሀይና ሀያቸው። እሺ እናቴ ነኝ። አንቺም ግን ወደ ላይ ታረጋለሽ እናቴ። እንዳለ ጸጉር ፌክ ሊወልቅ ነው። ይሄ ቤቤር እንደሌላ አስቡት። እሺ ይሄ ወደፊት ወጣ። እሺ እንዴ ኧረ ከፍል ለፊታል። ኧረ አወለቀች። አንተማ የሆነ ሰውዬ ነህ። guys I swear look mine is right here እና እዚህ ጋር ነው የገባው። no የኤልሽ የኔ ግንባር ደግሞ ማለት ነው እዚህ ጋር ደህና ነው። እዚህ ጋር ነው የገባው። ማሬኔም እሱ ገብቷል። ያንቺ ፖይንቴ ግንባርሽ እንደዚህ ከጎን ይታያል። እንደዚህ ወጣ ነው ደመስ bitch ይታየን አይታይ ማሬ ይታያል። እኔ ልንገርሽ ከጎን ይታያል። ውሻ እኮ ነው። አይ ውሻ ሽዋን ቆማስ ታይ ማር ይጣል ነው የሚሰኝ። ኧረ ቆይ ድጋሚ ላድርጎ ጸጉሩ ማር ለምን ወለቅሽ? እኔ የዚህ ፕሮብለም ፖይንት ለማለት ዩቲዩብሽ ነው 100,000 ቪው አሁን ከፍ አለልሽ። በቃ በእኔ ምክንያት አንቺ ግንባር ጉድ ነው እንደው እንዴ ግንባር ምን ጠጥሯቸው ነው የሚመስልሽ እንዴ? ነው ስለ ግንባር የሚያገባቸው ሰፋኝ ምን ነው በስመ አብ ወልድ ዘጋውኝ ሙሉን በሙሉ አወለቀችው። አሁን ብናያት የሆነ ብሮ ነው የምትመስለው። የሆነ ሰውዬ ነው የምትመስለው። እውነት ነው። ኧረ በለው እኔ አልመታም እንደዚህ። አዎቼ እዚህ ግቢውን በጠበጠችው። ጀግና ብሔራዊ ቡድን ምናምን ትመልመል። እንዴት ነህ? አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ግንበኛ ይሄ አሟል እንደ ቆይ እዚሁ ግንበኛ አሁን አናጺ ነኝ ብለህ አልመጣም እንዴ? አይ እኔ ግንበኛ እንደዚህ እስከምትሆን ለምነህ ብበላ ይሻላል። እኔ እኮ ግንበኛ ኧረ ሂድ ለምነህ ብላ እንደዚህ ይሄ ሰውዬ አሟል መጣ ለማኝ እንዳይሆን ይሄው ለምነህ ብላ አላልከው? አይዞህ ተረጋጋ። ምን ሆነ? አይዞህ በቃ ይኸው አይዞህ ያለ ልስራሲ ለለመንከኝ ስለምን አመንከኛል። እኔ ግን አናጺ ነኝ። በእና አንድ ምስማር ልምታ ያስመጣው በቃ ሰርቼ ነው ላይ ያለ አሰራው። ሰዎች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆነ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቻው።